ታቸው ያነሳው የልሂቃንን ጉዳይ በተመለከተ ነው። ቀጥሎም እኔ የማንሳት ሀሳብ የነበረኝና በአጠቃላይ እስካሁን ሁላችሁም የገለጻችሁትን ሀሳብ ከግምት አስገብተን አገሩ ሪሊ ተምሯል ወይ? እስካሁን ከሆነው በእናንተ እይታ ምንድን ነው የምታዩት? እስካሁን በ5 ዓመት ውስጥ ካለፈበት መከራ አጠቃላይ ህብረተሰቡ ከዛ በየብሔሩ ያለው ኢሊት፣ የፖለቲካው ኢሊት፣ የኢኮኖሚ ኢሊት፣ የሃይማኖት ኢሊት ተምሯል ወይ? እርግጥ መማሩስ ይታያል ወይ? እና ነገሩስ ኦኬ አብይ ስልጣን ላይ በመኖሩ ምክንያት ብቻ ተብሎ ሊገለጽ የሚችል ነው ወይ የሚለውን በተመለከተ አስተያየቶቻችሁን መስጠት ትችላላችሁ። ይህንን ጥያቄ ቀድሞ መውሰድ የሚፈልግ አይ ከዛ በፊት ጌታቸው ያለው ላይ አንድ ነገር ባነሳ ደስ ይለኛል። እሱንም አብሮኮ እንዲካተት ብዬ ነው። የሁለተኛው ምንድን ነበር ያለው? ኋላ ታስታውሰኛለህ ያልከውን ጥያቄ አስታውሳለሁ። ምንድነው ጌታቸው ያነሳው ላይ ትንሽ በጥንቃቄ ማየት ያለብን ነገር ያለ ይመስለኛል። አንዳንድ ጊዜ ኃላፊነቱን ወይም ደግሞ አስቻይ ሁኔታውን በጣም ለጥጠንና በትነን የጉዳዩ ዋና ባለቤት የችግሩ ዋና ምንጭና ባለቤት የሆነውን አካል ተጠያቂነት እንዳንቀንሰው እሰጋለሁ። ጦረኛ የሆነ የክልል ኃይል ሊኖር ይችላል። ከጦርነቱ በፊት ለረጅም ጊዜ ሲንከባለል የመጣ ትርክት ሊኖር ይችላል። እነዛ ሁሉ ግን አሁን ኢትዮጵያ ውስጥ እየተፈጸመ ላለው አጠቃላይ እልቂት ወይም ዘረፈጅ ጦርነት ጀስቲፊኬሽን ሊሆኑ አይችሉም። አንድ መንግስት በስልጣን ላይ ሲቀመጥ የፈለገ አይነት ትርክት ቢኖር፣ የፈለገ አይነት ጦርነት ወዳድ የክልል ኃይል ቢኖር ኃላፊነት አለበት። ከማንም በላይ የሆነ ኃላፊነት አለበት ማዕከላዊ መንግስቱ። እነዛ ነገሮች ጦርነት እንዳያስነሱ ኃላፊነት አለበት። አሁን በስልጣን ላይ ያለው መንግስት ያን ኃላፊነቱንም አለመወጣት ብቻ አይደለም፣ ጦርነትን ሆን ብሎ ትርክትን ሆን ብሎ ለጦርነት የሚበጀውን ትርክት ራሱ ሆን ብሎ ፈጥሮ ጦርነት የሚያካሂድ አካል። ይሄ አካል እንዲመጣ የሚፈልገውን ጦርነት ማንም በጎኑ ያለ ባለስልጣን፣ በክልል ያለ ባለስልጣን ወይም የፖለቲካ ኃይል ያስቀረው አይችልም። ምክንያቱም ጦርነትን ፕሮጀክት አድርጎ ያገዛዝ ስልት አድርጎ የሚጠቀም አካል። እውነቱን ለመናገር ከጦርነቱ በፊት ከነበሩት አሁን ለጦርነቱ አስቻይ ናቸው ብለን ከምንጠቅሳቸው ትርክቶች በላይ ጠቅላይ ሚኒስትሩ መጥተው ያሰራጯቸው ትርክቶች የበለጠ ለጦርነቱ መነሳት ምክንያት ናቸው። የበለጠ በታሪካችን ሰምተናቸው የማናቅ ትርክቶች ናቸው የመጡት። አሁን ጌታቸው ያልከው ዲያቆን ዳንኤል ያደረገውን ትርክት በኢትዮጵያ ታሪክ ማንም ሲያደርገው ሰምቼ አላውቅም። አንድን ህብረተሰብ ከምድረ ገጽ ከታሪክ ከትውስታ ማጥፋት የሚል ትርክት፣ ይሄ ትርክት የመንግስት ባለስልጣን በሆነ ኃይል ነው የተፈጸመው። የጠቅላይ ሚኒስትሩ አማካሪ በሆነ ኃይል ነው የተነገረው። ስለዚህ አንዳንድ ጊዜ እንደዚህ አስቻይ ሁኔታዎች ነበሩ ከዛ በፊት እንዲህ አይነቶቹ ትርክቶች ናቸው ይህን ጦርነት ያመጡት፣ ለዚህ ደግሞ እነከሌን ተጠያቂዎች ናቸው ስንል ዋናውን ተጠያቂ ከጥፋቱ እንዳናርቀው ስጋት አለኝ። ማንም ጦርነት የሚፈልግ ለጦርነት ምክንያት የሚሆን ትርክት የሚያራምድ አካል ኢትዮጵያ ውስጥ ቢኖር አንደኛ እነዛ ሁኔታዎች ወደ ጦርነት እንዳያመሩ የመከላከሉ ዋና ኃላፊነት ያለው በፌዴራል መንግስቱ ነው። በፌዴራል መንግስቱ እና ጦርነት እንዳይነሳ ከተነሳም ደግሞ ጌቹ የጠቀሳቸው አይነት ዘግናኝ ወንጀሎች እንዳይፈጸሙ የማድረግ የመንግስት ኃላፊነት ነው። የማዕከላዊ መንግስቱ ኃላፊነት ነው። አንዳንድ ጊዜ በተሳሳተ ሁኔታ ጠቅላይ ሚኒስትሩ የሚሉትን ነገር እንዳንደግፍ እሰጋለሁ። ጠቅላይ ሚኒስትሩ ምንድን ነው የሚሉት? እንዴ ከጦርነት እኮ ተለይተን አናውቅም። ጦርነት እኮ አዲስ ነገር አይደለም። መገዳደል እኮ አዲስ ነገር አይደለም። በእኔ ጊዜ የተጀመረ አይደለም ነው። ምናልባት ቫይብራንት እንዲሆን ልደቱ አንድ ጦርነት የሚለው ራሱ ጥሩ መገለጫ አይደለም ብዬ ነው ያስቀመጥኩት። እኔ ወንጀል የተፈጸመ አንድ፣ ሁለተኛ ደግሞ ዋናው ነገር ዋና ተጠያቂማ እንዳልኩት ነው። አልፋና ኦሜጋው እኮ ዋናው አብይ አህመድ ነው። ግን ቅድም ዳንኤል አሁን እንደዛ ከምድረገጽ ይጥፉ ሲል የሚያጨበጭብ አካል ነበረ ታውቃለህ። ዲስታጊና በአደባባይ ኧረ ያው ጦርነቱ ይቁም
ይለመኑ እንደዚህ ያው እርቅ ይፈጸም የሆነ ነገር ሲል እንደምታውቀው ያወገዘው ማን ነው? አብይ እኮ አይደለም ያወገዘው። ያው አብይ ያው ሊሰቅሉ ሊፈልግ ይችላል፣ ግን ሚዲያ ሳይቀር አሳቀው አስለቅሰው ነው ወደ ጫካ ልመለስ ያስባሉት። ስለዚህ ምንድነው በየፈርጁ ይቀመጥ ነው። በነገራችን ላይ እኔ ወደፊት አሁንም ራሱ ጦርነት ለማስቆም አማራ ክልልም ኦሮሚያ ክልልም ለማስቆም ትግራይ ውስጥ ያለው ሲጅም አሁን አንዱ ወደዚህ አንዱ ወደዛ አንዱ ወደ አስመራ አንዱ ወደ አዲስ አበባ ሆነው የሚዋጉትን ለማስቆም ከየስሩ መፈለግ አለብን። የተቀበረ ፈንጂ መኖር የለበትም ከሚል ነው እያነሳሁት ያለሁት። ለፍርድማ የሚቀርበው ዋናም ተጠያቂው ሚዲያም ጦርነቱም ባንኩም ታንኩም ያለው እንዳልከው አብይ ነው። 4 ኪሎ ነው። ግልጽ ነው። አንደኛ ልደቱ አብረህ በጣም ባጭሩ ሁለቱም እኩል መሆን አይችልም ማለት አብይ አህመድ በህግ በተሰጠው ኃላፊነት ምክንያት ይሄ እንዳይሆን ማድረግ ሲገባው በወሰደው ኃላፊነት ምክንያት ሞራል ፖዚሽን አድርጎ የጠቅላይ ሚኒስትርነትን ቦታ ህዝብን ለህዝብ ለማቀራረብ ሊጠቀምበት ሲገባው እንዲያውም በተቃራኒው ያሉትን ስንጥቆች ሽብልቅ እየከተተ ማስፋቱ the worst of that society እንዲወጣ በማድረግ ወደር የማይገኝለት ሚና ተጫውቷል። ግን at the same time አብይ ስልጣኔን የማስቀጥልበትና በቀላሉ ልሸጠው የምችለው ኮሞዲቲ ጥላቻ ነው ብሎ እንዲያስብ ግን መሬት ላይ ያለው ሁኔታ አልረዳውም ወይ? እና ሁለቱ የሚጋጭ ነገር አደርጋችሁ የወሰዳችሁት ለምንድን ነው? ሁለቱም እውነት መሆን አይችልም ወይ ብላችሁ? የሚጋጭ ነገር ነው የሚል ሀሳብ አልወጣኝም በአንድ በኩል። በሌላ በኩል ደግሞ እኔ ችግሩ ሌላ ቦታ የለም አላልኩም። ችግሩ አለ። ኃላፊነት በመውሰድ ረገድ ለዛ ችግር መፈጠር ተጠያቂ ከመሆን አንጻር ግን በቁጥር አንድ መውሰድ ያለበት መንግስት ነው። አንድ መንግስት በስልጣን ላይ የሚቀመጠው ራሱ ችግር ላለመፍጠር ብቻ አይደለም፣ ሌሎች ችግር ሊፈጥሩ የሚችሉ ኃይሎች ችግር እንዳይፈጥሩ ለማድረግ ጭምር። ራሱ እንኳን ሆን ብሎ ጦርነትን ባይፈጥር ሌሎች ኃይሎች ጦርነት ፈጥረው በህዝብ ላይ ወንጀል ከፈጸሙ መንግስት ከተጠያቂነት ሊድን አይችልም። ስለዚህ የመንግስት ተጠያቂነት ዱዋል ነው። ይህን ማወቅ አለብን። ስለዚህ ለችግሩ አስቻይ የሆኑት ነገሮች ኒኒ ናቸው የሚለው ነገር መኖራቸው ምንም ጥርጥር የለውም። እነዛ ሁኔታዎች ግን በአንድ ጊዜ ተነቅለው የሚጠፉ አይደለም፣ ወደፊትም ሊቀጥሉ ይችላሉ። ስለዚህ መንግስት ለሚወስደው ለሚፈጽመው ወንጀልና ለሚያካሄደው ጦርነት ጀስቲፊኬሽን ሆነው መቅረብ የለባቸውም ነው ያለው። እነዛ ሁኔታዎች አስቻይ እንዳይሆኑ ኃላፊነት አለበት መንግስት። የመንግስት ኃላፊነት ጀስቲፊኬሽን ሆኖ እኮ አልቀረውም ልደቱ። በፍጹም ጀስቲፊኬሽን እኮ ሊሆን አይችልም። ወንጀል አለን እኮ ነዋ። እንመርምር፣ ወደኋላ ሄደን የፈለክ ብትመረምር አሁን ጦርነቱን አስቻይ አድርገዋል ብለህ የጠቀስካቸው እዚህም እዛም የጠቀስካቸው አካላት ያን ትርክታቸውን እንዲያቆሙ ቢደረግ ጠቅላይ ሚኒስትሩ በስልጣን ላይ እስካለ ድረስ ጦርነቱ አይቆም። በነገራችን ላይ አሁን ለምሳሌ አሁን ዝም ብለህ አነጻጽረው ትግራይ ላይ መዓት ሰው መዓት ኤሊት መዓት ልሂቅ ወታደራዊ የእምነት ካህናት ሳይቀሩ ጦርነት እንዳይቆም ባያደርጉ ኖሮ በዛ ስኬል አንድ አይቀጥልም ነበር። አንድ ሁለተኛ አይተህ ከሆነ አሁን ብዙ ሰው ሰፖርት አያደርገውም አብይን አይደል? አሁን ለምሳሌ ጦርነት መጀመር ይፈልጋል። አሁን ትግራይም አማራ ክልል ያው 2-3 ዓመት ሆኖታል ይህን ጦርነት ከጀመረ፣ በቂ ድጋፍ የለውም አይደለ? ስለዚህ ይሄ ድጋፍ ዝም ብለን አሳንሰናል አይደለ? እሱ ጋማ እንዳልነው ነው። ለምሳሌ ሁሉም እኮ ለፍርድ አይቀርብም እንደምታውቀው፣ ተመርጦ ነው ለፍርድ የሚቀርበው። ለፍርድ ሲቀርብ ዋና ተመራጩ እሱ ነው የሚሆነው። ነገር ግን አሁንም ማስቀረት ከምንፈልገው አንጻር ገብቶናል ወይስ ዝም ብለን አንድ የሆነ ጦርነት አልፏል ብለን ነው እየተውነ ያለ ነው የሚል ነው የኔ አንድ። ሁለተኛ ወደኋላ ከሄድን አየህ እሱ ነው እኮ ኢትዮጵያ ለምሳሌ የትርክት ብዙ ልዩነቶች አሉ አይደለ? እነዛ ልዩነቶች እንደ ዳይቨርሲቲ እንደ ሞዛይክ ካየናቸው ውበት ሊሆኑ ይችላሉ። ደግሞ እንደ አብይ አይነት ደግሞ ቅድም ተሄደ እንዳለው ተጠቅሞ ያው ለማጨራረስ ከተጠቀምንበት ደግሞ ይሆናል። ኢትዮጵያ ዩኒክ አይደለም፣ ሌላም ሀገር ሆኗል እኮ ይሄ ጉዳይ። ስለዚህ ይሄ ጀስቲፋይ የሚያደርግ የለም። እኔ እንዲያውም እያንዳንዷ ሞት እንኳን የህዝብ ጭፍጨፋ ያክል ትልቅ ጦርነት ያክል የዘር ማጥፋት ያክል እያንዳንዷ ሞት በፍጹም ጀስቲፋይ መደረግ የለባትም ባይነኝ። የትም ቦታ ማንም
በማንነቱ ይሁን በፖለቲካ እምነቱ ይሁን በሃይማኖት ይሁን መገደል የለበትም። ቅድም የዘከርናቸው አሉ የኦርቶዶክስ አማኞች አባቶች አሁን የተጨፈጨፉ። ይሄ በፍጹም ጀስቲፋይ ሊደረግ አይቻልም በምንም አይነት ነገር። ስለዚህ ጀስቲፊኬሽን የሚለው ቃል እዚህ አይ ቲንክ መግባት የለበትም ባይ ነኝ። ግን እንዳልከው ይህን ተጠቅሞ እሱ እንዳይጠቀምበት አይ ጦርነት የነበረ ነው አዲስ አታስመስሉ ሶሻል ሚዲያ ስለመጣ ነው ዩቲዩብ ስለሰፋ ነው እንጂ ምናምን የሚለው እዛ ውስጥ እንዳይገባ እኔም ቅድም ቃላታችን ወሳኝ ነው፣ ተረካችን ቋንቋችን ወሳኝ ነው እንዳልኩት ሁሉ ወሳኝ ነው አሁንም የምንጠቀምበት ቃል ከራሴ ጀምሮ ነው እና ጀስቲፊኬሽን ግን በፍጹም አይደለም። እሺ አቶ ገድሉ እዚህ ጋር እናስገባው። ቅድም ተነስቶ ስለነበር እንግዲህ ፕሮፌሰር ጌታቸው ካነሳህ አኳያ የኢሊቱን ቅራኔ ከወሰድነው ምንድነው ለኢትዮጵያ ውስጥ በኢሊት ፖለቲክስ ፖለቲካል ክራይም ብለህ ልትወስዳቸው የሚችሉ ፍረጃዎች ወይም ደግሞ ትርክቶች አሉ። የቅርብ ጊዜውን ብንወስድ